ስለ ስያ ያልሆነ መረጃ የምታራግቡ ሰዎች ኧረ አላህን ፍሩ። እሱ ያለው ነገር ምንም የለም። አዳምጡት እስኪ ቀንጨብ እያረኩኝ ኢንሻአላህ አስተማችኋለሁ። ያደረገኝ ነው። አልሐምዱሊላህ እንዳልታሰር ኃላፊነቱን ወስዶ ከሀገር እስከምወጣ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእናት ቤተሰቦች በያላችሁበት የአላህ ሰላምና እዝነት አይላችሁ እያልኩኝ ዛሬም በትኩስ መረጃ ብቅ ብያለሁኝ። እስከ መጨረሻው አዳምጣችሁ ተማሩበት ዘንድ በአክብሮት እጠይቃለሁ። ዛሬ ደግሞ ያው የመጣሁት እንደሚታወቀው ጀግና ወንድማችን ህይወትን ለማሸነፍ ቀየራለሁ በማለት ያው ዱባይ ይገኝ ነበረ። ታታሪ ወንድማችን ነበረ። ለወገኖቹ ሀሳቢ ተቆርቋሪ ነበረ። ባላወቀው ነገር ወደ ሀገር በ5 ቀን ውስጥ እንዲገባ እንዴት ተደረገ ያው ሰምተናል። ከሱ ነው የሰማነው ይሄንን እና ሌሎቻችሁ በዚህ ነገር ነው በዚህ ነገር ነው እያላችሁ ዝም ብላችሁ የምታናፍሱ ሰዎች አላችሁ። እና ይሄንን ፍንጭ ከየት አግኝታችሁ ነው? እሱ እኔ በማላቀው ነገር ከሀገሪቱ በ5 ቀን ውስጥ ልወጣ ተደርጊያለሁኝ። ያም የተደረገው ያው እስር ቤት ሊገባ ነበረ። ግን እስር ቤት እንዳይገባ አብሮት የነበረው ወንድሙ ኢቃማውን አስይዞለት ያው ተያዥ ሆኖለት እስር ቤት ሳይገባ ወደ ሀገሩ እንዲሸኝ ተደርጎለታል። ይሄንን እሱ ያው ተናግሮታል፣ ያው እንደምትሰሙት ማለት ነው። ሌሎቻችሁ ሌላውን መረጃ ከየት አመጣችሁት? እና ምንም አልታወቀም ገና። አላህ ነገራቶችን አስተካክሎለት በዛው በሀገሪቱ የሆነ ነገር አላህ ይፍጠርለት። ምክንያቱም ስደት ስንመጣ የሆነ ኑሮን ለማሸነፍ እንቀየራለን ብለን ነው፣ ሁላችንም የሚታወቅ ጉዳይ ነው። እና ይሄ ወንድማችን ዱባይ ከገባሁ ወደ 7 ወር እንደዛ ተቅሪበን ሆኖታል እና ገና ነው ማለት ይቻላል። እና ስለዚህ ከሆነም ወደ ሀገሩ ከሄደም አህለን ወሳህለን። አላህ የሆነ ነገር ሲያመጣ ጥሩ ነገር በጎኑ ይዞ ነው እንጂ አለምንም ነገር አያመጣም። የሆነ ሙሲባ ሲመጣብን ለኸይር ነገር ነው ብለን ማሰብ አለብን፣ ሁላችንም ብንሆን ማለት ነው። የወንድማችን ይህንን ነገር ያመጣበት የሆነ ለህይወቱ ጥሩ ነገር ሊሆን ስለሚችል አላህ እንዲጠብቀው ለሀገሩ እንዲያበቃው እዛም ሀገሪቱ ላይ ከተስተካከለለትም አህለን ወሳህለን ብለን ሁላችንም ዱዓ እናርግለት። ጥሩ ሰዎች ማለት ነው። ያው ጥሩ እንዳላችሁ መጥፎ አላችሁ፣ መጥፎ እንዳላችሁም ደግሞ ጥሩ አላችሁ እና ሁሉም መጥፎ ነው ማለት አይቻልም። ግን አላህ ልቦና ይስጠን። እኛ ኢትዮጵያኖች ለምን እንደሆነ አይገባኝም። የሆነ ሰው እውነትን ከተናገረ ወይንም ደግሞ እውነት እንዲትወጣ ካደረገ ከላስ ያንን ሰው የሆነ ጥላቻ አለብን። ሌሽ እንደዚህ ይሆናል። እና አንድ ሰው ደግሞ በእንጀራ መምጣት ደግሞ ጥሩ አይደለም። እንደው ምናልባት እንደሚባለውም ሆኖ ከሆነ ገና ግን አልታወቀም። ቢሆንም ግን ሰዎችን የሆነ ስሜታቸውን የሚነካ ነገር ባንናገር ባይነኝ። እኔ ብሆንሳ እንደዚህ የተባልኩት እኔ ብሆንሳ የሚለው በጭንቅላታችን ሊያደር ይገባል ማለት ነው። ነግበኔ ነው በአንድ ሰው ላይ የደረሰ በሁላችንም ይደርሳልና እንደው አላህ ይጠብቀን።